Vladimir Putin says bilateral relations between Russia and China have now reached an unprecedented. የቻይናው ፕሬዝዳንት ሺጂፒንግና የሩሲያ አቻቸው ቭላዲሚር ፑቲን ቤጂንግ በሚገኘው የታላቁ የሕዝብ አዳራሽ የሁለትዮሽ ውይይት አካሂደዋል። መሪዎቹ በነበራቸው ቆይታ በሁለቱ ሀገራት መካከል ያለውን ሁለንተናዊና ስትራቴጂካዊ አጋርነት ይበልጥ ለማጠናከርም መክረዋል። ሩሲያ ለቻይና አስተማማኝ የነዳጅና የተፈጥሮ ጋዝ አቅራቢ ሆና እንደምትቀጥል ፕሬዝዳንት ፑቲን ያረጋገጡ ሲሆን በምላሹም የኢኮኖሚ ግንኙነታቸውን ይበልጥ ለማሳደግ ተስማምተዋል። ሁለቱ መሪዎች በዓለም አቀፍ መድረክ የሚታየውን አካሄድና የአንድ ወገን ተጽዕኖን በጋራ ለመቋቋም ያላቸውንም ቁርጠኝነት በድጋሚ አሳይተዋል። ፕሬዚዳንት ሺጂፒንግ በመካከለኛው ምስራቅ እየታየ ያለው ግጭት በአስቸኳይ እንዲቆምና የተኩስ አቁም ስምምነት እንዲደረግም ጥሪ አቅርበዋል። በአሁኑ ወቅት በዓለም አቀፍ መድረክ እየታየ ባለው አስቸጋሪ ሁኔታ የሞስኮና ቤጂንግ ትብብር እጅግ አስፈላጊና ተፈላጊ ነው ሲሉ የሩሲያው ፕሬዚዳንት ቭላዲሚር ፑቲንም እየገለጹ ነው። ውይይቱን ተከትሎ ሁለቱ ሀገራት በቴክኖሎጂ በንግድና በሳይንሳዊ ምርምር ዘርፎች ላይ ያተኮረ የትብብር ስምምነቶችንም በጋራ ተፈራርመዋል። ይህ የፑቲን የቤጂንግ ጉብኝት የጥምረታቸውን ጥንካሬ በድጋሚ ለማሳየት ያለመ መሆኑን የፖለቲካ ተንታኞችም እየገለጹ ነው። ከቻይና ጓደኞቻችን ጋር በባህል የስልጣኔ ብዝሃነት የተሞላበት በመከባበር ላይ የተመሰረተ ፍትህና ዲሞክራሲ የሰፈነበት ዓለም ለመፍጠር እንቆማለን። የመካከለኛው ምስራቅ ግጭት በሰላምም እንዲያልቅ እንሰራለን። የሁለቱ መሪዎች ስብሰባ የተካሄደው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በተመሳሳይ ስፍራ ይፋዊ ጉብኝት አድርገው ከወጡ ከጥቂት ቀናት በኋላ መሆኑ የዓለም አቀፍ ተንታኞችን ትኩረት ስቧል። ትራምፕ ቤጂንግን ከጎበኙ በኋላ ፑቲን ወደ ቻይና መጓዛቸው በሁለቱ ሀገራት መካከል የሚያስከትሏቸው ዲፕሎማሲያዊ ውጤቶችና ትርጉሞች የዋይት ሀውስ ፖለቲከኞች ጉዳዩን በከፍተኛ ሁኔታ እንዲመረምሩና ክትትል እንዲያደርጉ አስገድዷቸዋል ነው የተባለው። የውይይት ቤጂንግ ከዋሽንግተን ጋር ያላትን ግንኙነት በምትመዝንበት በዚህ ወቅት ከሞስኮ ጋር ያላትን ጠንካራ ወታደራዊና ኢኮኖሚያዊ ትስስር በድጋሜ ለማሳየት ያለመ መሆኑ ከስትራቴጂካዊ ጠቀሜታው ባሻገር ፖለቲካዊ አንድምታው ከፍ ያለ ነው። የፕሬዚዳንት ትራምፕ የቤጂንግን ጉብኝት ተከትሎ ወዲያውኑ የተደረገው ይህ የሺና የፑቲን ስብሰባ በሶስቱ ልዕለ ሀያላን ሀገራት መካከል ያለውን የጂኦ ፖለቲካዊ ፉክክር አዲስ ምዕራፍ የሚያሳይ መሆኑን የፖለቲካ ተንታኞች እየተናገሩ ነው። ባለፈው ሳምንት የዓለማችን ሁለቱ ግዙፍ የኢኮኖሚ ባለቤት የሆኑት ሀገራት የቻይናና የአሜሪካ መሪዎች በተመሳሳይ ስፍራ ተገናኝተው የንግድና የኢንቨስትመንት ትስስርን ጨምሮ በኢራን ግጭትና በታይዋን ጉዳዮች ላይ ጥልቅ ውይይት ማድረጋቸው የሚዘነጋ አይደለም። ቤጂንግ በአንድ ሳምንት ልዩነት ውስጥ የሁለት ሀያላን ሀገራት መሪዎችን ማስተናገዷ በዋሽንግተን ሞስኮና ቤጂንግ መካከል ያለውን የሶስትዮሽ ጂኦፖለቲካዊ ሚዛን ለመጠበቅ ማሳያ ተደርጎም ተወስዷል። በቅርቡ በዓለም ላይ እየተከሰቱ ያሉ ግጭቶችን ለመፍታት ቻይናና ሩሲያ ሁሉን አቀፍ ስልታዊ አጋርነት ማድረግ አለባቸው። እኩልነት የሚመራው አዲስ ዘመን ለመፍጠርም በጋራ መነሳት ይኖርባቸዋል። የትራምፕ ጉብኝት ይበልጥ በንግድ ፉክክርና በዓለም አቀፍ ግጭቶች ላይ ያተኮረ በነበረበት ማግስት የፑቲን በቤጂንግ መገኘት ቻይና ከሩሲያ ጋር ያላትን ገደብ የለሽ አጋርነት ለምዕራባውያን ለማሳየት የተጠቀመችበት አጋጣሚ መሆኑም ታውቋል። የዩክሬን ጦርነት ከተቀሰቀሰና ምዕራባውያን በሩሲያ ላይ ማዕቀብ ከጣሉ ወዲህ የሩሲያም የገንዘብ ምንዛሪ ሩብል ወደ ቻይና የድንበር ከተሞች በከፍተኛ ሁኔታም እየፈሰሰ ይገኛል። በሩሲያ ላይ የተጣለው ዓለም አቀፍ የቪዛና የባንክ ማዕቀብ በርካታ የሩሲያ ዜጎች ለንግድ ለሕክምናና ለግዥ ወደ ጎረቤት ቻይና የድንበር ከተሞች እንዲተሙም በር ከፍቶላቸዋል። ቤጂንግ ለአሜሪካ የቢሊዮን ዶላር የአውሮፕላን ግዥ ፍላጎቷን በማረጋገጥ የንግድ ውጥረቱን ለማርገብ እየጣረች ባለችበት በአንድ ሳምንት ጊዜ ውስጥ ከሩሲያ ጋር ደግሞ የ25 ዓመታት ታሪካዊ የወዳጅነት ስምምነት በማደስ በምዕራባውያን ላይ ያላትን የዲፕሎማሲ ሚዛን እያስጠበቀች መሆኑን አሳይታለች። በሌላ በኩል ይህ የፑቲንና ሺ ውይይት ከዩክሬን ጦርነት ወዲህ በዋሽንግተንና በሞስኮ መካከል ለሚታየው የሻከረ ግንኙነት አዲስ ዲፕሎማሲያዊ በር ሊከፍት እንደሚችልም ፖለቲከኞች ግምታቸውን አስቀምጠዋል። በአሁኑ ወቅት ቤጂንግ የዓለማችን ሀያላን መሪዎች መገናኛ መድረክ በመሆን በዋሽንግተንና በሞስኮ መካከል ያለውን የጂኦፖለቲካዊ መስመር የምታስተናግድ ወሳኝ ማዕከልም ሆናለች። Beijing is trying to show the world that Xi Jinping is clearly a man that who world leaders